ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የእስራኤል ጀቶች ሀርጌሳ ገብተዋል። እስራኤል ለሶማሊላንድ የአገርነት እውቅና መስጠቷን ተከትሎ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሰዓር በዛሬው ዕለት ሶማሊላንድ ሀርጌሳ ከደረሱ በኋላ የእስራኤል ኤፍ-16 ተዋጊ አውሮፕላኖች በሀርጌሳና በበርበራ ወደብ ሰማይ ላይ መታየታቸው ታውቋል። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሰዓርም በሶማሊላንድ ጉብኝት አድርገዋል። ሶማሊላንድ አሜሪካ በቬንዙዌላ ላይ የወሰደችውን እርምጃ መደገፏም አይዘነጋ። ሙሉ መረጃውን በዜናችን በዝርዝር የምናስደምጣችሁ ይሆናል። የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽን አሜሪካ ቬንዙዌላ ውስጥ የፈጸመችው ጥቃት የዓለም አቀፍ ሕግ መርሆችን የሚጥስ ነው ብሏል። የኮሚሽኑ ቃል አቀባይ ራቢና ሻምዳሳኒ ጄኔቭ ውስጥ ለጋዜጠኞች ሲናገሩ በማንኛውም ሀገር የግዛት አንድነት ወይም ፖለቲካዊ ነጻነት ላይ ኃይል መጠቀም ሆነ ማስፈራራት አይገባም የሚል መልእክት አስተላልፏል። ሙሉ መረጃውን በዜናችን በዝርዝር የምንመለከተው ይሆናል። ከነዚህ መረጃዎች በተጨማሪ ግዙፉ የፈረንሳይ የችርቻሮ ንግድ ኩባንያ ካርፎር ግሩፕ ወደ ኢትዮጵያ መግባቱን በትናንትናው ዕለት ታህሳስ 27 ቀን 2018 ዓ.ም መነሻውን ከአዲስ አበባ አድርጎ ወደ ደብረ ማርቆስ 40 ተሳፋሪዎችን ይዞ ሲጓዝ የነበረ ኤፍኤም ባስ በኦሮሚያ ክልል አካባቢ በታጣቂዎች ድንገተኛ ተኩስ በመክፈት ተሳፋሪዎች እንደታገቱ መሰማቱና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። በከተማችን ተመራጭ በሆነችው በመልሶ ማልማትና በኢንተርናሽናል ሆቴል እንዲሁም በዲፕሎማቶች መቀመጫ ተቀዳሚ በሆነችው በውቢቷ ካሳንቺስ ላይ ለቤት ገዢዎች ጊዜው አሁን ነው። መጪው የገና በዓልን ምክንያት በማድረግ በኮንስትራክሽን ዘርፍ ስመጥር ከሆነው ኮምፓስ ፕሮፐርቲስ ለ10 ዕድለኞች ብቻ በ3.4 ሚሊዮን ብር ጠቅላላ ክፍያ ማለትም በካሬ 66700 ብር በቅንጡ አፓርታማ ከስቱዲዮ እስከ ባለ 4 መኝታ በቅድመ ክፍያ ለሚገዙ ቀሪውን ያለምንም የዋጋ ጭማሪ በ30 ወራት የሚከፍሉበትን በተጨማሪም ዘመናዊ የንግድ ሱቆችን ለሽያጭ አቅርበናል። ወደ መጀመሪያው መረጃችን ስናልፍ በትናንትናው ዕለት ታህሳስ 27 ቀን 2018 ዓ.ም መነሻውን ከአዲስ አበባ አድርጎ ወደ ደብረ ማርቆስ 40 ተሳፋሪዎችን ይዞ ሲጓዝ የነበረ ኤፍኤም ባስ አሊደሮ አካባቢ ሲደርስ ታጣቂዎች ድንገተኛ ተኩስ በመክፈት ተሳፋሪዎችን አግተው ይዘው የሄዱ ሲሆን ለጊዜው ቁጥራቸው ያልታወቁ ተሳፋሪዎች ላይ ጉዳት ደርሷል። በተሽከርካሪው ላይ የነበሩት መንገደኞች የደንበጫ አማኑኤል፣ ደብረ ኤልያስና ጅጋ አካባቢ ተወላጆች ለገና በዓል ወደ ቤተሰቦቻቸው የሄዱ ባሉበት ነው ይህ አሳዛኝ ክስተት የደረሰባቸው የሚሉ መረጃዎችም ወጥተዋል። ወደ ቀጣዩ መረጃችን ስናልፍ የእስራኤል የውጭ ጉዳይ ሚኒስትር ሶማሊያ የተቃወመችውን ጉብኝት በሶማሊላንድ አድርገዋል። ለሶማሊላንድ የመጀመሪያውን የአገርነት እውቅና የሰጠችው የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሰዓር በሀርጌሳ ጉብኝት አድርገዋል። ሶማሊላንድን የግዛቱ አካል አድርጋ የምትመለከታት ሶማሊያ የውጭ ጉዳይ ሚኒስትሩን ጉብኝት ህገወጥና በውስጥ ጉዳይ ጣልቃ መግባት ነው ስትል ጉብኝቱን ተቃውማለች። የውጭ ጉዳይ ሚኒስትሩ ራሷን ከሶማሊያ በመነጠል ነጻ አገርነቷን ወዳወጀችው ሶማሊላንድ ለጉብኝት ያቀኑት ጠቅላይ ሚኒስትር ቤንያሚን ኔታንያሁ እውቅናውን ከሰጡ ከ10 ቀናት በኋላ ነው። ጌዲዮን ሰዓር በሀርጌሳ ባደረጉት ጉብኝት ከሶማሊላንድ ፕሬዚዳንት አብዱራህማን መሐመድ አብዱላሂና ከሌሎች ከፍተኛ ባለስልጣናት ጋር ውይይት ያደርጋሉ የተባለ ሲሆን እስካሁን በይፋ የተባለ ነገር የለም። ሮይተርስ የዜና ወኪል አናገርኳቸው ያላቸው ምንጭ የውጭ ጉዳይ ሚኒስትሩ በሶማሊላንድ ጉብኝት ማድረጋቸውን አረጋግጠው ዝርዝር ከመስጠት ተቆጥበዋል። ከጉብኝቱ በኋላ የውጭ ጉዳይ ሚኒስትር ጌዲዮን በኤክስ ገጻቸው ላይ ጉብኝታቸውን የሚገልጹ ፎቶግራፎች አጋርተው ከፕሬዚዳንቱ ጋር ውይይት ማድረግ ቸውን ገልጸዋል። በተጨማሪም እስራኤል ለማን እውቅና እንደምትሰጥና ከየትኛው መንግስት ጋር ግንኙነት እንደሚኖራት የምትወስነው ራሷ ብቻ ናት በማለት ለሶማሊላንድ የሰጠችው እውቅና ያላትን አቋም አሳውቀዋል። በቀጣይም የሶማሊላንድ ፕሬዚዳንት አብዱራህማን መሐመድ በእስራኤል ጉብኝት እንዲያደርጉ የቀረበላቸውን ግብዣ እንደተቀበሉ ገልጸዋል። የሶማሊላንድ የውጭ ጉዳይ ሚኒስቴርም በጉብኝቱ ሰዓት በውጭ ጉዳይ ሚኒስትሩና በሶማሊላንድ ባለስልጣናት መካከል በተለያዩ ጉዳዮች ላይ ውይይት መደረጉንና ግንኙነታቸውን ለማጠናከር ቁርጠኛ መሆናቸውን መገለጹን አመልክተዋል። ይህ በእንዲህ እንዳለ የእስራኤሉ የውጭ ጉዳይ ሚኒስትሩን ጉብኝት ህገወጥ በማለት ሶማሊያ ተቃውማ መግለጫ አውጥታለች። የሶማሊያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ የሚኒስትሩን ጉዞ የሶማሊያን የግዛት ሉዓላዊነትና አንድነትን የሚጥስ ነው በማለት በተባበሩት መንግስታት አባል ሀገራት የውስጥ ጉዳይ ጣልቃ መግባት ነው ሲል ጉብኝቱን ተቃውሟል። የውጭ ጉዳይ ሚኒስትር ጌዲዮን ጉብኝት የተደረገው ከሳምንት በፊት እስራኤል ለሶማሊላንድ እውቅና በመስጠቷ ተቃውሞና ውዝግብ ከተከሰተ በኋላ ነው። የእስራኤልን ውሳኔ ሶማሊያና የተለያዩ ሀገራት እንዲሁም ድርጅቶች ተቃውሞታል። ጉዳዩን በተባበሩት መንግስታት
የጸጥታው ምክር ቤት በተጠራ ስብሰባ ውይይት ተደርጎበታል። ይህ በእንዲህ እንዳለም እስራኤል ለሶማሊላንድ የአገርነት እውቅና መስጠቷን ተከትሎ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሰዓር በዛሬው ዕለት ሶማሊላንድ ሀርጌሳ ከደረሱ በኋላ የእስራኤል ኤፍ-16 ተዋጊ አውሮፕላኖች በሀርጌሳና በበርበራ ወደብ ሰማይ ላይ ታይተዋል። ይህ በእንዲህ እንዳለም ሶማሊላንድ አሜሪካ በቬንዙዌላ ላይ የወሰደችውን እርምጃ መደገፏ አይዘነጋም። ከሶማሊያ ተነጥላ ነጻ ሀገርነቷን ያወጀችው ሶማሊላንድ አሜሪካ በቬንዙዌላ ላይ የወሰደችውን ወታደራዊ እርምጃ ደግፋለች። የውጭ ጉዳይ መስሪያ ቤቷ እሁድ ዕለት ባወጣው መግለጫ የአሜሪካንን እርምጃ በደቡብ አሜሪካዊቷ ሀገር ውስጥ ዴሞክራሲያዊ አስተዳደርና የሕግ የበላይነትን ለመመለስ የሚደረግ ዓለም አቀፋዊ ጥረት አካል አድርጋ አቅርበዋለች። የሶማሊላንድ ሪፐብሊክ መንግስት አሜሪካ በቬንዙዌላ ህገ መንግስታዊ ስርዓት ዲሞክራሲያዊ ውክልናና የሕግ የበላይነት ወደ ቦታቸው እንዲመለሱ የምትወስደውን የተመጠነ እርምጃን በመርህ ላይ በመመስረት ትደግፋለች በማለትም የውጭ ጉዳይ ሚኒስቴሯ መግለጫ አውጥቷል። ሶማሊላንድ ከአንድ ሳምንት በፊት የመጀመሪያዋን ይፋዊ የአገርነት እውቅናን ከእስራኤል ካገኘች በኋላ የትራምፕ አስተዳደርም እውቅና እንደሚሰጣት በተስፋ እየጠበቀች ትገኛለች። ወደ ቀጣዩ መረጃዎችን ስናልፍ ግዙፉ ዓለም አቀፍ የችርቻሮ ኩባንያ ካርፉር ከሚድሮክ ጋር በመተባበር ወደ ኢትዮጵያ ገበያ መግባቱን አስታውቋል። መቀመጫውን ፈረንሳይ ያደረገው ግዙፉ ዓለም አቀፍ የችርቻሮ ኩባንያ ካርፉር ከሚድሮክ ኢንቨስትመንት ግሩፕ ጋር በፈጠረው ስትራቴጂካዊ አጋርነት ወደ ኢትዮጵያ ገበያ መቀላቀሉን አስታውቋል። ሁለቱ ድርጅቶች የተፈራረሙት ዓለም አቀፍ የችርቻሮ ንግድ ፍራንቻይዝ ስምምነት ካርፉር በኢትዮጵያ ውስጥ የሚድሮክ ንብረት በሆነው ኩዊንስ ሱፐር ማርኬት አማካኝነት የንግድ ስሙን የችርቻሮ ንግድ እውቀቱንና ዓለም አቀፍ አሰራር መስፈርቶችን ለመጠቀም የሚያስችለው መሆኑ ተመላክቷል። በስምምነቱ መሰረት ነባር የኩዊንስ ሱፐር ማርኬት ቅርንጫፎች ስማቸውን ወይም ባነራቸውን ወደ ካርፉር የሚቀይሩ ሲሆን የመጀመሪያዎቹ መደብሮችን በሰኔ ወር 2018 ዓ.ም አገልግሎት መስጠት እንደሚጀምሩ ተገልጿል። ካርፉር ኩዊንስ አሁን ያሉትን 13 መደብሮች ከመቀየር ባለፈ እስከ 2028 ዓ.ም ድረስ ተጨማሪ 17 አዳዲስ መደብሮችን በመክፈት ጠቅላላ ቁጥራቸውን 30 ለማድረስ ማቀዱን የኢትዮጵያ ኢንቨስትመንት ኮሚሽን ያጋራው መረጃ አመላክቷል። ወደ ቀጣዩ መረጃዎችን ስናልፍ የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽን አሜሪካ ቬንዙዌላ ውስጥ የፈጸመችው ጥቃት የዓለም አቀፍ ሕግ መርሆችን የሚጥስ ነው ብሏል። የኮሚሽኑ ቃል አቀባይ ራቢና ሻምዳሳኒ ጄኔቭ ውስጥ ለጋዜጠኞች ሲናገሩ በማንኛውም ሀገር የግዛት አንድነት ወይም ፖለቲካዊ ነጻነት ላይ ኃይል መጠቀም ሆነ ማስፈራራት አይገባም ብለዋል። ይህ የመንግስታቱ ድርጅት አካል ተቃውሞ የተሰማው ሰኞ ዕለት በተካሄደው የድርጅቱ የጸጥታው ምክር ቤት ስብሰባ ላይ የአሜሪካ አጋሮች ሳይቀሩ የትራምፕ ወታደራዊ እርምጃን መቃወማቸውን ተከትሎ ነው። ከነዚህም መካከል የፈረንሳይ ምክትል ቋሚ መልእክተኛ የማዱሮ በአሜሪካ መያዝ አለመግባባቶችን በሰላማዊ መንገድ ከመፍታት መርህና ኃይል ካለመጠቀም መርህ ጋር የሚቃረን ነው በማለት ጠንከር ያለ ተቃውሞ አሰምተዋል። ባለፉት 3 ቀናት የአሜሪካንን እርምጃ በተከታታይ ስታወግዝ የነበረችው ቻይና ዛሬም የትራምፕን ውሳኔ ግዴለሽ በማለት ተቃውመዋለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ አገራቸው ከቀጠናው አገራት ጋር በጋራ የአካባቢውን ሰላምና መረጋጋት ለመጠበቅ እንደምትሰራም ተናግረዋል። ባለፈው ቅዳሜ ከመኖሪያቸው ከሚስታቸው ጋር ተይዞ ሰኞ ዕለት አሜሪካ ፍርድ ቤት የቀረቡት የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ የቻይና ወዳጅ እንደነበሩም አይዘነጋም። የአሜሪካ መንግስታትም በቬንዙዌላ ነዳጅ ላይ ከኩባንያዎች ጋር ንግግር መጀመራቸው ታውቋል። አንድ የአሜሪካ ከፍተኛ ባለስልጣን በቬንዙዌላ የነዳጅ ጉዳይ ላይ ከአሜሪካ ኩባንያዎች ጋር ንግግር እየተካሄደ መሆኑን ለቱርክ የዜና ወኪል አናዶሉ ተናግረዋል። የአሜሪካ መንግስትን በመወከል የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮና የኢነርጂ ሚኒስትሩ ክሪስ ራይት ውይይቱን እየመሩት መሆናቸውን የገለጹት ስማቸው እንዲጠቀስ ያልፈቀዱት ባለስልጣን ነገር ግን የትኞቹ ኩባንያዎች ተሳታፊ እንደሆኑ ከመናገር ተቆጥበዋል። ፕሬዚዳንት ትራምፕ በቬንዙዌላ ውስጥ ስላሉት አዳዲስ የኢንቨስትመንት እድሎች ከአሜሪካ የነዳጅ ኩባንያዎች ጋር ለመነጋገር እንደሚፈልጉ ገልጸዋል በማለት የዋይት ሀውስ ቃል አቀባይ ካሮላይን ሌቪት ለዜና ወኪሉ ተናግረዋል። የቬንዙዌላው ፕሬዚዳንት ኒኮላስ ማዱሮ በቁጥጥር ስር መዋላቸውን ተከትሎ ፕሬዚዳንት ትራምፕ በሰጡት ጋዜጣዊ መግለጫ ላይ ሽግግር እስኪካሄድ ድረስ አሜሪካ አገሪቱን እንደምትመራና የነዳጅ ተቋማቷን በመጠገን ስራቸውን እንደሚያስቀጥሉ ገልጸዋል። በዓለም ላይ የትም ቦታ ላይ የሌሉ የአሜሪካ ግዙፍ ነዳጅ አምራች ኩባንያዎች ወደ ቬንዙዌላ ገብተው በቢሊዮኖች የሚቆጠር ዶላር በማውጣት በከፍተኛ ደረጃ የተበላሹትን የአገሪቱን የነዳጅ መሰረተ ልማቶች ይጠግናሉ በማለትም ፕሬዚዳንቱ ተናግረዋል።